አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁ በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቤተሰብ ለቻናሌ አዲስ ከሆናችሁ እስኪ በቀና ላይክ፣ ሰብስክራይብ አድርጉኝ ውዶችዬ ማለት ነው። ዛሬ ማለት ነው ኩዌት ያላችሁ ማለት ኮንትራክት ያላችሁ የትኛውም ኮንትራክት ያላችሁ ውዶችዬ ይሄ መልዕክት ለእናንተ ነው ማለት ነው። ማለቴ እኔ በጣም ግራ ስለገባኝ ነው ማለት ነው። ኮንትራክት ያላችሁ እህቶቼ ብቻ ነው የሚመለከተኝ ማለት ነው። ግን አይመለከታችሁም ማለት ነው። እና እኔ የምላችሁ ውዶችዬ ማለት ነው አቀራጥ የሚገዙላችሁ ሰዎቻችሁ ናቸው ወላ ራሳችሁ ናቸው መገዙ ማለት ነው። በተለይ ኩዌት ያላችሁ ማለት ነው ወላሂ እኔ በጣም ስራ ግራ ስለገባኝ ነው ማለት ነው። እና ሴትዬ ማለት ነው እኔ ሀመጣኝ 6 ወር ልጨርስ 3 ቀን የቀረኝ ማለት ነው። 6 ወር ይኸው ምንም በቃ ምንም አታመጣልኝም። ባዚል አታመጣልኝ፣ ሻምፖ አታመጣልኝ። ከዛ ባለፈው ብቻ የስራ ዩኒፎርም ብቻ 2 ዩኒፎርም አመጣችልኝ ማለት ነው። ከዛ የሱሪ ዩኒፎርም አጣለኝ። እኔ የሱሪ ዩኒፎርም አልለብስም አልወድም አልኳት ማለት ነው። ከዛ በዛው የተነሳ በቃ ምንም አታመጣልኝም ማለት ልጆቹ ደግሞ ሰራተኛችን እንደምትጠይቃቸው ደግሞ እኛ 7 ዓመቴ ምንም ነገር አላየሁም አለችኝ አንዷ ማለት ነው። ቢሮም ደውዬ ልናገር ነበር ማለት ነው። ከዛ እንደገና በቃ በጣም እንትን ያስጠላኝ ማለት ነው። ቢሮም ውጭ መቀመጥ ያደርግልኛል። ቢያንስ ባወጣ በ2 ወር አንዴ ጊዜ ነው ራሱ ጉዳይ በአንድ ጊዜ ባረግ ምንም ያህል አይወስድብኝም ምናምን ብዬ ይኸው ለራሴ ጊዜ ተጠቀምኩ ነው ማለት ነው። ማለት እናንተ ወላሂ መሰለን ይሄንን ራሴ ነው ትናንት የገዛሁ ማለት ነው። የጥርስ ሳሙና ራሳችሁ ናችሁ ምክስ ናችሁ የሚገዙላችሁ ኮንትራክት ያላችሁ ወቶች ማነው ሲነገሩኝ በአላህ ማለት ነው። በነገራችን ላይ እየተጣመርኩ ነው እኔ ይሄን ነው የምጠቀመው። በጣም ነው የምወደው ማለት ነው። ስለሚያመኝ እኔ በጣም አሪፍ ነው ማለት ነው። ይሄን ደግሞ እኔ ስንት ዓመቴ ይሄን ነው የምጠቀመው ማለት ነው። በረንቴ በጣም ነው የምወደው በነገራችን ላይ በቤታችሁ ነው ደግሞ የጥርስ ሳሙና ሎክስ ማለት ነው። ይሄ ስንት እንዲፈጅት ወላሂ ተናግራችሁ በጣም ይገርማችኋል ማለት ነው። ወላሂ እኔ ብራችሁ ደግሞ ምንም ተራርገብራ ነው የገባኝ። አንድ ዲናር ይላችኋል፣ አንድ ዲናር ተግማሽሏችኋል፣ ወደ ዲናር ተግማሽሏችኋል። ይሄ በኢትዮጵያ ማለት ነው 10 ሺህ ብር በላይ ነው ይሄው ነው ማለት ነው። አንተ ወላሂ እኔ ከራስ በላይ ነፋስ ነው ለራሴ ምንም ችግር የለብኝም እገዛለሁ። ግን እና ከዛ ይዋዝኝ እኔ በጣም ነው የምወደው ነገራችን ይሄ ቫዝሊን ማለት ነው። በጣም አሪፍ ቫዝሊን ነው የምትጠቀሙ ካላችሁ እኔ በጣም ነው የምወደው ማለት ነው። በጣም ቀን ይሰራል ይሄን ነበር የምጠቀመው ይሄን በሩ ከዛ ይሄ ደግሞ የፊት መታጠቢያ ነው። እኔ በነገራችን ላይ ሽፍታ ስላለብኝ ያርፍ ነው እና ቀንሰሻ ምናምን ብሎኝ ይሄን ነው የምጠቀመው ማለት ነው። ይሄን ደግሞ ባሳያችሁም ሁላችሁም ታውቃላችሁ። ባሳያችሁ ችግር የለውም ማለት ነው። አሁን እናንተ አንድ ይሄንን በሉ 2 3 4 5 6 ሂጃብ ደግሞ እነዚህ ነገር ሁለት ብር ገዝቼ አንዴ ብር ገዝቼ ማለት ነው። ሂጃብ የስራ መስሪያ ሂጃብ የለኝም ማለት ነው። ይሄን ሂጃብ ያባደሙ ነው እና ለበራችሁ ነው የምገዛው። እናንተ ሰራሳችሁ ነው የምትገዙት ወላ እነሱ ናቸው የሚገዙላችሁ? እኔ ቢሮ ደበረኝ። ያው ቢሮአችን በጣም መጥፎ ናት። በነገራችን ላይ የኢትዮጵያዊ እንደው ለህዝብ የሌላት ማለት ነው። ወላሂ እንደው ምንም የሌላት የኢትዮጵያ እንትን እንደው ይሄን የሚፈቀፈቁ ኢትዮጵያ የሚያወጣና ሴትዮች ማለት ነው። ወላሂ በጣም ክፉ ነው። እኔ ሰው ጋር መሀል ስለማልፈልግ እኔ ለራሴ እየገዛሁ የምጠቀመው አሁን ይሄኔ ከ3 ወር በላይ እያስጠቀመኛል ማለት ነው። ወላሂ እኔ ችግር የለውም። ግን አሁን ይሄ ስንት ፈጀ መሰላችሁ? ይሄ 1 ብር ተግማሽ ነው ሌላ ለ2 ብር ፍልስ ነገር ፍልስ የተመለሰልኝ ማለት ነው። ይሄም እንደዛው 1 ዲናር ነው። ይሄም እንደዛው 1 ዲናር ተግማሽ ነው። አጠቃላይ ይሄ የምታዩት 7 ብር ሂጃቦቹ አንድ ብር 7 ብር 8 ብር 9 ብር ነው የፈጀው ማለት ነው ጉዶች ይየው። እኔ እንደ ሀገራችሁ ብር ምንም እንዲገባኝም አልቻለም። በኢትዮጵያ ካስበው 10
10,000 ብር በላይ ቁጭ አለ። ግን ለምን 20,000 ብር ቢሆን እኔ ከራስ በላይ ንፋስ እኔ ለራሴ ተጎድቼ እንዲሰራ አልፈልግም። ወላሂ ምክንያቱም በዚህ ነው እንኳን እንዲያርብኝ አልፈልግም። ይሄው ልብስ ማገዛም ሳሙና ማገዛ ንግራ ገባኝ ወላሂ። እንደው ያ አላህ ምን አይነት ሰዎቹ በጣም ሀብታሞች ናቸው አላቸው። ግን በቃ ለሰራተኛ እንዲያወጡ ምንም ነገር አይፈልጉም። ምንም ለሰራተኛ ጠብ እንድትላቸው አይፈልጉም። ወላሂ ንግራ ገባኝ ነው። ፀጉር ቅባትም ለራሳችን ነው የምንገዛው ማለት ነው። አዲያውን እኔ ግዢ ልበላት ወላ እንዴት ነው? በዚህ ሁሉ ቀጥል በራንዴ ራሴ እየገዛሁኝ ወላ ለምንድን ነው ማገኘት የሚጠቀጥ? እስኪ ንገሩኝ። ወላሂ በጣም ነው ወላሂ እንዴ በ120 ብር ሰርቼ እንደዚህ አቅራት ገዝቼበት ለተባባሰው ማጥዳታው ሰው ነገር ይዞ ይሄ በነገራችን ላይ በጣም ቆንጆዬ ነው። ከተጠቀሙት ማለት ነው። የቆረንፈዴና የቆረንፈዴ ውሃ አለው። የቆረንፈዴና ስሙን እንደላላችሁ የቆረንፈዴ እንትን ነው ማለት ነው። የቆረንፈዴ እንትን አለ ስለማውቅ ይሄ ለጥሰራ በጣም በጣም አሪፍ ይሄም በጣም አሪፍ ነው። ወዲህ በጣም ነው የሚወደው ማለት ነው። ሌላ ነው አይመቸኝም። አሰስ እየመጣኝ እና ነው የምጠቀመው። በቃ ያው ምን ብዙ ነገር አልያ ሎሽን አልገዛሁም። አሁን ወላሂ ሽቶ አልገዛሁም። እንደው ስንት ነው የፀጉር ቅባት አልገዛሁም። ስንት ነገር ተንተን አድርጌ እንደው ዋህዷን እጄ ብቻ እንዲቆረፍድ እጄ እንዲቆረፍድብኝ አልፈልግም። ለፈሰውም አልፈልግም። ኸይር ማይጂ ሐሽን ይናም እና ወላሂ በጣም ሰዎች በጣም ነው እንደው የሚገርም ያሉኝ ወላሂ ለይሽ